1.3 ቬክተርስ አዲሽን ኤንድ ሰብስትራክሽን። ዛሬ የምንመለከተው ቬክተሮችን እና ስካለሮች እንዴት አድ ማድረግ እንችላለን እና ደግሞ እንዴት ሰብስትራክት መደመርም እንዴት መቀነስም እንዳለብን ዛሬ እንመለከታለን ማለት ነው። በመጀመሪያ የምንመለከተው አዲሽን ኦፍ ቬክተርስን ሲሆን አዲሽን ስንል በመጀመሪያው ከድሮም ጀምሮ እንደምናውቀው መደመር እና መቀነስ እንዴት እንደሚሰራ እናውቃለን። መደመር ስንል ካለል ነገር ላይ የሆነ ነገር ስንጨምር ነው። መቀነስ ስንል ደግሞ ካለል ነገር ላይ የሆነ ነገር ስንቀንስ ነው ማለት ነው። ስለዚህ እዚህ ጋር ቬክተር አዲሽን እና ሰብስትራክሽን በጣም ቀላል የሆነ ኮንሰፕት ነው። ሁለቱም የሚጠቀሙትም ኖርማሊ ቤዚክሊ የምናውቃቸው ኖሌጆች ናቸው ማለት ነው። ካለል ነገር ላይ አንድ ነገር መጨመርና ካለል ነገር ላይ አንድ ነገር መቀነስ ማለት ነው። ሶ መጀመሪያ አዲሽን ኦፍ ቬክተርስን ስንመለከት the addition of scalar quantities is non problematic ነው። ይሄን ያህል በጣም የተካበደ ነገር የለውም። ይሄን ያህል በጣም ፕሮብለም የሚፈጠር ነገር የለውም። ጀስት ኢዚ ነው የስካለር ኳንቲቲ አዲሽን ማለት ነው። it is a simple arithmetic sum ነው። ቀለል የሆነ አርትሜቲክ ሰም ነው የሚጠቀመው፣ ድምር ነው የሚጠቀመው። ፎር ኤግዛምፕል the total mass of 2 ኪሎግራም plus 3 ኪሎግራም is 5 ኪሎግራም እንደምንለው ማለት ነው። አሁን ለምሳሌ አንድ የሆነ ምስር ለመግዛት ከፈለገ 2 ኪሎ ሲደመር 3 ኪሎ 5 ኪሎ እንደምንለው ማለት ነው። ዲስ ማች በጣም የስካለር ፊዚካል ኳንቲቲ ለሆኑ ነገሮች በጣም ቀላል ነው አዲሽን ማለት ነው። ለምሳሌ ቴምፕሬቸርን ስናይ ደግሞ the increase in temperature from 5 to 12 መጀመሪያ ዲግሪ ሴልሺየስ ስንት ነበር? 5 ነበር። ከ5 ወደ ስንት አደገ? ወደ 12 አደገ። ሶ 5 ላይ ስንት ብንጨምር ነው ወደ 12 ያደገው? 7 ዲግሪ ሴልሺየስ ብንጨምር ነው ማለት ነው። ስለዚህ በቃ ስካለር ኳንቲቲ አዲንግ ሲሆን ዲስማች በጣም ቀላል ነው ማለት ነው። ጀስት አድ ማድረግ ነው። ይሄ ከድሮ ጀምሮ የምናውቃቸውን የአዲንግ ሲስተሞች በመጠቀም ጀስት አድ ማድረግ ነው ማለት ነው። ነገር ግን አዲሽን ላይ ወይም ደግሞ ሰብስትራክሽን ላይ ስንመጣ ዋና ቤዝ ልንይዘው የሚገባው ኮንሰፕት ምንድነው? ስካለር ኳንቲቲስ ኤንድ ቬክተር ኳንቲቲስ ካናት ኔቨር ቢ አድድ ናቸው። መቼም ቢሆን ስካለር ኳንቲቲ ከቬክተር ኳንቲቲ አድ ማድረግ አንችልም፣ ሰብስትራክት ማድረግ አንችልም፣ መደመርም መቀነስም አንችልም። ቢኮዝ ቬክተርስ ቴክ አካውንት ኦፍ ዴር ዳይሬክሽን አስ ዌል አስ ዴር ማግኒቲዩድ ናቸው። ምንጊዜም አዲሽን ላይ ወይም ደግሞ ሰብስትራክሽን ላይ ስናስብ ቬክተሮች ላይ ስንሰራ ሁሌም ቴክ የምናደርገው አንደኛ ዳይሬክሽናቸውን ነው፣ ሁለተኛ ማግኒቲዩዳቸውን ነው ማለት ነው። በባለፈውም ኤፒሶድ ላይ አይተነው ነበረ ቬክተርስ ማለት እንደሆነ፣ ያው ዳይሬክሽንና ማግኒቲዩድ ያለው አንድ ኳንቲቲ እንደሆነ ማለት ነው። ስለዚህ መደመር ላይም ስናስብ ዳይሬክሽናቸውንና ማግኒቲዩዳቸውን ቴክ አካውንት እናደርጋለን። ስካለር ላይ ስንመጣ ግን ቴክ አካውንት የምናደርገው ኦንሊ ማግኒቲዩድ ነው፣ ምክንያቱም ያለው ማግኒቲዩድ ብቻ ስለሆነ ማለት ነው። ስለዚህ አሁን የቬክተርም ማግኒቲዩድ ከስካለር ማግኒቲዩድ ጋር ብንደምረው፣ ነገር ግን ቬክተር ጋር ምን ይቀራል? ዳይሬክሽን ይቀራል። ስለዚህ ዳይሬክሽኑን ከስካለር ዳይሬክሽን ጋር እንዳንደምር ደግሞ ስካለር ዳይሬክሽን የለውም። በዚህ ምክንያት ቬክተሮችን ከስካለር ኳንቲቲ ጋር መደመር አንችልም ማለት ነው። therefore we cannot add vectors and scalars ነው። only vectors of the same kind can be added. for example two force or two vectors can be added ናቸው። መቼም ቢሆን ቬክተሮችን ልንደምር የምንችለው ተመሳሳይ ከሆነ ነው። ለምሳሌ ሁለት ፎርሶችን 5 ኒውተን ሲደመር 2 ኒውተን 7 ኒውተን እንደምንለው በቃ ተመሳሳይ ካልሆነ ልንደምራቸው አንችልም። ወይም ደግሞ ሁለት ቬሎሲቲ ተመሳሳይ የሆኑ ሁለት ቬሎሲቲዎች 5 ሜትር ፐር ሰከንድ ሲደመር 4 ሜትር ፐር ሰከንድ በድምሩ ምን ይመጣል? 9 ሜትር ፐር ሰከንድ ማለት ነው። ጀስት ተመሳሳይ ካልሆኑ ልንደምራቸው አንችልም ነው። ዋናው ሜን ኮንሰፕቱ እሱ ነው። ምንጊዜም ቢሆን ቬክተሮችን ከስካለሮች ጋር መደመር አንችልም ነው እንጂ የአንድ ጊዜ የሂሳብ ስሌት ውስጥ ከገባን እንዴት መስራት እንዳለብን በጣም ቀላል ነው ማለት ነው። for any two vectors to be added they must be the same nature ነው መሆን ያለባቸው በቃ። ስለዚህ ቬክተሮችንም ሆነ ስካለሮች ጋር በምንደምርበት ጊዜ ሁለቱም ተመሳሳይ የሆነ ኔቸር ሊኖራቸው ይገባል። አሁን ለምሳሌ ኪሎግራምን ወይም ደግሞ ማስን ከታይም ጋር አንደምርም፣ ቴምፕሬቸርን ከኪሎ ከልቪን ጋር አንደምርም። ማለት ተመሳሳይ ኔቸር መሆን አለባቸው። ማስን የምንደምር ከሆነ ግዴታ ከማን ጋር የምንደምረው? ከማስ ጋር ነው የምንደምረው። ሜትር የምንደምር ከሆነ ከሜትር ጋር ነው የምንደምረው። ሌንግዝም የምናወራ ከሆነ ታይም ከሆነ ከታይም ጋር፣ ቴምፕሬቸር ከሆነ ከቴምፕሬቸር ጋር እንጂ ተመሳሳይ ዩኒት ከሌላቸው እንኳን መደመር አንችልም ማለት ነው። ኢፍ
ቬክተርስ ኤ ኤንድ ቢ ሃቭ ኤ ሪዛልታንት አር የሚባል ነገር ካለ ዲስ ካን ቢ ሪፕሬዘንትድ ማቴማቲካሊ አስ አር which is equals to a plus b ነው ማለት ነው። ኤ እና ቢ ተደምረው ወይም ደግሞ ሪዛልታንታቸው አር ከሆነ ማቴማቲካሊ ስናወራ አር ማለት ምን ማለት ነው? የኤ እና የቢ የድምር ውጤት ነው ማለት ነው። ስለዚህ በአጠቃላይ ቬክተር አዲሽን ማለት ፋይንዲንግ the resultant of a number of vector ነው። ከተሰጠን ነምበር ኦፍ ቬክተር ላይ ሪዛልታንቱ ፋይንድ ማድረግ ነው ማለት ነው። ስለዚህ በአጠቃላይ ቬክተር አዲሽን ማለት ምን ማለት ነው? ፋይንዲንግ the resultant of number of vectors የሚለው ነው ማለት ነው። በመቀጠል የምንመለከተው ደግሞ ሰብስትራክሽን ኦፍ ቬክተርስ የሚለው ነው። ያው አዲንግን አይተናል። ምንም ከአዲንግ ጋር በቃ የሚለይ ነገር የለውም። ሰብስትራክሽን ስንል ደግሞ ያው አዲንግ መደመር ነው ወይም ደግሞ አንድ ነገር ላይ መጨመር ነው። ሰብስትራክሽን ደግሞ ያው መቀነስ ነው ብለናል። ስለዚህ ሰብስትራክሽን ኦፍ ቬክተርስ የምንለው ደግሞ ቬክተር ሰብስትራክሽን ኢዝ ኤ ስትሬት ፎርዋርድ ኤክስቴንሽን ኦፍ ቬክተር አዲሽን ነው። ልክ እንደ ቬክተር አዲሽን ተመሳሳይ የሆነ ቀጥታ ነው። በቃ ምንም የሚለያይ ነገር የለውም። ጀስት ይሄኛው መቀነስ ብቻ ስለሆነ ነው። አሁን መደመር ላይ ቅድም እንዳየነው ግዴታ ተመሳሳይ ኔቸር መኖር አለባቸው አለን። ማለትም አሁን ለምሳሌ ውሃን ከዘይት ጋር ስንቀላቅለው ቀላቀልን ነው እንጂ ደመርን ወይም ደግሞ ጨመርን አይባልም። ነገር ግን ተመሳሳይ የሆነ ነገር አንድ ላይ ስንቀላቅላቸው ምንድን ነው የሚባለው? ጨመርን ነው የሚባለው። ያው መጨመርና የመቀላቀል ኮንሰፕት ማለት ነው። ስለዚህ አሁን አዲሽን ስንል መጨመር ነው። ሰብስትራክሽን ኦፍ ቬክተርስ ላይ ደግሞ ከጨመርነው ነገር ላይ መቀነስ ማለት ነው። እዚህ ጋር መቀላቀል የሚባል የለም። አሁን ለምሳሌ ምንድነው ባጭሩ ስኳርና ኤፍን መቀላቀል ነው እንጂ መጨመር አይባልም አይደል? ስለዚህ አዲሽን ስንል ሁልጊዜ ምንድነው አንድ ነገር ላይ ተመሳሳይ የሆነ ነገር ሲኖራቸው መጨመር ነው። ኪሎን ከኪሎ ጋር መጨመር፣ ታይምን ከታይም ጋር መጨመር፣ ቴምፕሬቸር ከቴምፕሬቸር ጋር መጨመር ነው። ነገር ግን ኪሎን ከታይም ጋር ሲሆን ግን መቀላቀል ነው የሚባለው እንጂ መጨመር አይባልም ማለት ነው። ስለዚህ አሁን ሰብስትራክሽን ኦፍ ቬክተር ጋር ስንመጣ ደግሞ የሚጠቀመው ምንድነው? ከጨመርነው ላይ መቀነስ ነው እንጂ ከቀላቀልነው ላይ መቀነስ አይደለም። አይ ቲንክ ግልጽ ነው ብዬ አስባለሁ። ቬክተርስ ሰብስትራክሽን ስንመለከት በቃ የቬክተር አዲሽን ስትሬት ፎርዋርድ የሆነ ነገር ነው። ከዛ ላይ ኮፒ የተደረገ ነገር ነው። ጀስት ይሄኛው ከጨመረው ላይ መቀነስ ነው። ሶ ቅድም ቬክተር አዲሽን ምንድነው ስንል ወይ ደግሞ ዋናው ዴፊኒሽኑ ምንድነው ስንል ፋይንዲንግ ዘ ሪዛልታንት ኦፍ ነምበር ኦፍ ቬክተርስ ነው አይደል? ሰብስትራክሽን ላይ ስንመጣ ደግሞ ሰብስትራክሽን ኦፍ ቬክተር ማለት the negative of any vector has the same magnitude but opposite in direction ነው። ሶ ባጭሩ ቬክተርስ ኢዝ ዘ አዲሽን ኦፍ ኔጌቲቭ ቬክተሮችን አድ ማድረግ ነው። ባለፈው ኤፒሶድ ላይ ስናወራ ስለ ኔጌቲቭ ቬክተሮች አውርተን ነበር። ኔጌቲቭ ቬክተር የምንላቸው ተመሳሳይ ማግኒቲዩድ ኖሯቸው ነገር ግን ተመሳሳይ አቅጣጫ የሌላቸው ሲሆኑ ምን እንላለን ብለን ነበር? ኔጌቲቭ ቬክተር እንላለን ብለን ነበር። ስለዚህ ሰብስትራክሽን ኦፍ ቬክተር የምንለው ምንድነው? እነዚህ ኔጌቲቭ ቬክተሮችን አድ ማድረግ ነው፣ መደመር ማለት ነው። ለምሳሌ አንድ ሰውዬ ከመገናኛ መርካቶ ሄደ አልን። ከመርካቶ ደግሞ ተመልሶ መገናኛ መጣ ብንል መጀመሪያ መርካቶ ሄደበት አቅጣጫና ወደ መገናኛ ሲመለስ ያለበት አቅጣጫ ወይ ደግሞ ፊቱን ያዞረበት አቅጣጫ ተመሳሳይ አይደለም። ስለዚህ ግን የሄደው ግን ማግኒቲዩድ ወይ ደግሞ የሄደበት ርቀት ግን አንድ አይነት ነው። ከመገናኛ መርካቶ ተመልሶ ደግሞ ከመርካቶ መገናኛ የሄደበት ርቀት 10 ኪሎ ሜትር ቢሆን ወደ ከመገናኛ መርካቶ 10 ኪሎ ሜትር ነው። ከመርካቶ መገናኛ ሲመለስም 10 ኪሎ ሜትር ነው። ስለዚህ ማግኒቲዩዱ ምንድነው? ደሴም ነው። ነገር ግን የሄደበት አቅጣጫ ግን ኦፖዚት ዳይሬክሽን ነው። ስለዚህ ይሄ ምን እንለዋለን? አሁን ደምሩ ስንባል ምንድነው የምናደርገው? 10 ሲደመር ኔጌቲቭ 10 ነው። ምክንያቱም የመጀመሪያው ፖዚቲቭ አክሲስ ላይ ሄደዋል፣ ሲመለስ ደግሞ ኔጌቲቭ አክሲስ ይመለሳል ማለት ነው። ስለዚህ ይሄ ምን እንለዋለን? ኔጌቲቭ ቬክተር ነው የምንለው። ስለዚህ ስንደምረው a - b ከሆነ a ኖርማሊ ፖዚቲቭ ዳይሬክሽን ይይዛል፣ b ደግሞ ሲመለስ ኔጌቲቭ ዳይሬክሽን ይዞ ይመለሳል ማለት ነው። አሁን በእነዚህ ላይ ብዙ አይነት ኤግዛምፕሎችን ማየት እንችላለን። ለምሳሌ ከነሱ መካከል ኢፍ ዊንድ ብሎስ 10 ሜትር ፐር ሰከንድ ቱ ኢስት ነው። የሆነ ነፋስ አለ። ያ ነፋስ በ10 ሜትር ፐር ሰከንድ ወደ ኢስት ይነፍሳል። ይሄ ምንድነው? ኤ ነው ኮንሰፕታችን ማለት ነው። ኤንድ ዩ ዎክ 5 ሜትር ፐር ሰከንድ ቱ ዌስት ነው። እኛ ደግሞ በ5 ሜትር ፐር ሰከንድ ወደ ዌስት እየተራመድ ነው። ስለዚህ ኔት ቬሎሲቲው ስንት ነው ሲባል 10 ሜትር ፐር ሰከንድ ወደ ኢስት ማለትም ወደ ፖዚቲቭ ኤክስ አክሲስ እየሄደ ነው። እኛ ደግሞ ኔጌቲቭ 5 ሜትር ፐር ሰከንድ ወደ
ዌስት እየሄድን ነው ማለት ነው። ይሄ ኔጌቲቭ የሚገልጸው ዳይሬክሽናችንን ነው እንጂ ይሄ ኖርማሊ ማቴማቲክስ እንደሚለው ይሄ እዳ ምናምን እንደሚለው አይደለም ማለት ነው። ኖርማሊ እኛ እየሄድንበት ያለውን ዳይሬክሽን ነው የሚያሳየን። ወደ ዌስት ከሆነ ወደ ኔጌቲቭ ሳይን እንጠቀማለን፣ ወደ ፖዚቲቭ ከሆነ ደግሞ ፕላስ ሳይን እንጠቀማለን ማለት ነው። ስለዚህ 10 ሜትር ፐር ሰከንድ ቱ ኢስት ከሆነ ፖዚቲቭ ሳይድ ነው የሚያመለክተው። ስለዚህ ይሄ ፖዚቲቫችን ነው። 5 ሜትር ፐር ሰከንድ ደግሞ ወደ ዌስት ነው። እኛ ደግሞ ወደ ኔጌቲቭ መስመር ነው እየሄድን ያለ ነው ማለት ነው። ስለዚህ ከ10 ላይ 5ን ስንቀንስ 5 ሜትር ፐር ሰከንድ ወደ ኢስት ነው የሚሆነው። አሁን ምን ጊዜም ሰብስትራክሽን ላይ ወይም ደግሞ ቬክተሮችን ሰብስትራክት በምናደርግበት ሰዓት ላይ ትኩረት አድርገን ምን ላይ ነው ትልቁ ቬክተር የማን ነው የሚለው ዳይሬክሽን ይወስነዋል። ለምሳሌ ዊንድ ብሎ 10 ሜትር ፐር ሰከንድ አለ። ዩ ዎክ ብሎ ደግሞ 5 ሜትር ፐር ሰከንድ አለ። ካሁን ከንፋሱና ከኛ የአረማመድ ፍጥነት የማን ነው ሜትር ፐር ሰከንድ ወይንም ቬሎሲቲ ይበልጥ ስንል የንፋሱ ቬሎሲቲ ይበልጣል። ስለዚህ የንፋሱ ቬሎሲቲ የሚበልጥ ከሆነ ሪዛልታንቱ ላይ ወይንም ውጤቱ ላይ የማን ዳይሬክሽን የምንወስደው ማለት ነው የትልቁን ቬሎሲቲ ወይም ደግሞ እዛ ጋር ትልቁ ቫልዩ ማግኒቲዩድ ያለው ዳይሬክሽን የሱ ይሆናል ማለት ነው። አሁን በዚህ መሰረት ኖርማሊ ኮንሰፕቱን ስንረዳው በዚህ መሰረት እኛ ወደ 5 ሜትር ፐር ሰከንድ ወደ ዌስት ብንራመድም በነፋሱ ግን እየተገፋን ነው ማለት ነው። ምክንያቱም ነፋሱ ከኛ ይልቅ 5 ሜትር ፐር ሰከንድ በፍጥነት ስላለው ትንሽ ቻሌንጅ ያደርገናል ማለት ነው። ስለዚህ ሰብስትራክሽን እና አዲሽን አጠቃላይ ይሄ ነው ኮንሰፕታቸው። ሶ ኢን ሾርት ባጭሩ ሰብስትራክሽን ምንድነው አዲሽን ምንድነው ስንል ቬክተር አዲሽን የምንለው ፋይንዲንግ ዘ ሪዛልታንት ኦፍ ነምበር ኦፍ ቬክተር ነው። ሪዛልታንቱን ማግኘት ነው። የነምበር በነምበሮች ቬክተር ማለትም a + b which is equal to r እንዳለው የነሱን ሪዛልታንት ወይም ደግሞ አሩን መፈለግ ነው ማለት ነው። ሰብስትራክሽን ስንል ደግሞ ሁለት ኔጌቲቭ ቬክተሮች አሉ ተዘሴም ማግኒቲዩድ ደግሞ ኦፖዚት ዳይሬክሽን ያላቸው ማግኒቲዩዳቸው አንዳንዴ ዘሴም ላይሆን ይችላል። ስለዚህ እነሱን አድ ማድረግ ነው ማለት ነው። ሶ ሰብስትራክሽን ይሄ ነው። ቬክተር ደግሞ ሪዛልታንቱን ፋይንድ ማድረግ ነው ማለት ነው። ስለዚህ የተለያዩ ኤግዛምፕሎችን አብረን እንሰራለን። ኦኬ የመጀመሪያ ኤግዛምፕል ስንመለከት ቱ ፎርስስ አክት ኦን ኦብጀክት ነው። ለምሳሌ አንድ ቦክስ አለ ብለን እናስብ። ይህን ቦክስ ሁለት ሰዎች እየጎተቱት ነው። አንደኛው በቀኝ በኩል ያለው ቱዋርድ ዘ ራይት፣ አንደኛው ደግሞ ቱዋርድ ዘ ሌፍት ነው ያለው ማለት ነው። በቀኝና በግራ ቆመው እየጎተቱት ነው። በራይት በኩል ያለው እያወጣ ያለው 8 ፎርስ ወደ ራይት በኩል ነው እየጎተተ ያለው ማለት ነው። በስተግራ ደግሞ ያለው በሌፍት ሳይድ ደግሞ ያለው 6 ፎርስ ኒውተን አውጥቶ ወደ ሌፍት ነው እየጎተተ ያለው። ስለዚህ የዚህኛው ሪዛልታንት ፎርስ ስንት ነው ስንል አሁን እዚህ ጋር መጀመሪያ ይሄን እንደዚህ እንጤጥሽ የሚሰጡን ሰዓት ላይ መጀመሪያ መመልከት ያለብን ምንድነው ዳይሬክሽናቸው ነው። ተመሳሳይ ዳይሬክሽን ያላቸው ወይስ ተቃራኒ ዳይሬክሽን ያላቸው? ስለዚህ እዚህ ጋር እንደምናየው አንደኛው ወደ ራይት ነው እየጎተተ ያለው፣ አንደኛው ደግሞ ወደ ሌፍት ነው እየጎተተ ያለው። ስለዚህ ይሄ ምንድነው ተቃራኒ ዳይሬክሽን ያለው። ስለዚህ ሪዛልታንት ፎርሱን ፈልጉ ስንባሉ ደምሩ ሳይሆን ቀንሱ ነው እየተባለ ያለው። ምክንያቱም ተመሳሳይ የሆነ ኖርማሊ ዩኒት አላቸው። ዩኒት ስንል ተመሳሳይ የሆነ ሳይሆን ላይክ ነምበር በነምበር የሚገለጽ ዩኒት አላቸው። ነገር ግን እዚህ ጋር ምንድነው ኦፖዚታቸው ዳይሬክሽናቸው ነው። ኦፖዚታቸው አንደኛው ወደ ራይት ነው ኦፖዚት ዳይሬክሽን እየተጠቀመ ያለው፣ አንደኛው ደግሞ ወደ ሌፍት ነው። ስለዚህ ወደ ራይት እየሄደ ያለው ፖዚቲቭ ኤክስ አክሲስን ይዞ ነው እየሄደ ያለው ወደ ራይት ሳይድ። ወደ ሌፍት ሳይድ ደግሞ ያለው ደግሞ ወደ ኔጌቲቭ ኤክስ አክሲስ ነው እየጎተተ ያለው ማለት ነው። ስለዚህ ከ8 ላይ 6 ስንቀንስ 2 ኒውተን ይመጣል ማለት ነው። ግን ዳይሬክሽኑን ስንወስን ግን በመጀመሪያም ቅድም እንደተናገርነው ትልቅ የሆነ ፎርስ ያለው ወይም ደግሞ ትልቅ የሆነ ቁጥር ያለው ነው ማግኒቲዩድ ያለው ነው ምኑን የሚወስኑ ብለን ነበር ዳይሬክሽኑን የሚወስኑ። ስለዚህ 2 ኒውተን ቱዋርድ ዘ ራይት ነው። ስለዚህ ኖርማሊ ስናስበው ምንድነው በቀኝ በኩል ያለው ይበልጥ ከግራ በኩል ያለው እየጎተተ ቦክሱን ወደ ራሱ እያመጣው ነው ማለት ነው ኖርማሊ ማለት ነው። እሺ ሁለተኛው ደግሞ a car moves 20 ኪሎ ሜትር ቱ ኢስት ነው። ወደ ኢስት 20 ኪሎ ሜትር እየሄደ ነው። and then another car 10 ኪሎ ሜትር ቱ ኢስት ነው እየሄደ ያለው። የመጀመሪያው ካር በስንት ነው እየሄደ ያለው? ወደ 20 ኪሎ ሜትር ወደ ኢስት ነው እየሄደ ያለው። ሁለተኛው መኪና ደግሞ 10 ኪሎ ሜትር ወደ ኢስት ነው እየሄደ ያለው። ስለዚህ እዚህ ጋር ስንመለከት ኢስት ነው፣ ሁለቱም ተመሳሳይ ዳይሬክሽን ያላቸው። ስለዚህ እዚህ ጋር የምናደርገው ምንድነው መደመር ነው ማለት ነው። ስለዚህ ሪዛልታንት ቬክተራቸውን ስፈልግ
20 ሲደመር 10 ስንት ነው ማለት ነው? 30 ኪሎ ሜትር ቱ ኢስት ነው። ሁለቱም በድምር የሄዱት ቢባል ስንት ነው? 30 ኪሎ ሜትር ወደ ኢስት ሄደዋል በድምር ማለት ነው። ኦኬ ሶስተኛ ስንመለከት ደግሞ ኤግዛምፕል 3 ፎርስ 50 ኒውተን ቱዋርድ ዘ ራይት ነው። አንድ 50 ኒውተን አለ ወደ ራይት የሚሄድ ማለት ነው። ኤንድ ማስ 30 ኪሎ ግራም አለ። ስለዚህ አንድ ኒውተን ስንት አለ? 50 ኒውተን አለ። ማሱ ደግሞ 30 ኬጂ የሆነ ነገር እንዴት ነው አድ የምናደርገው ስንል ቅድም እንዳወራ ነው። አንድ ፎርስ ምንድነው? ቬክተር ኳንቲቲ ነው። ማስ ደግሞ ምንድነው? ስካላር ኳንቲቲ ነው። ስለዚህ በጭራሽ ቬክተር ኳንቲቲን ከስካላር ኳንቲቲ መደመር አንችልም። ሶ ዊ ካን ናት ካልኩሌት ቢኮዝ ዲፈረንት ዩኒት ስላላቸው ማለት ነው። ዲፈረንት ዩኒት አላቸው። ፕላስ ደግሞ አንደኛው ቬክተር ነው፣ አንደኛው ስካላር ነው። በዚህ ምክንያት ይሄንን ነገር መደመር አንችልም ማለት ነው። ሶ ዛሬ የቤት ስራ እንሰጣለን። ጥያቄ ሊሆን የሚችለው የቤት ስራው ደግሞ መደመር ፈለግን። we need to add 5 ሜትር and 10 ሴንቲሜትር 5 ሜትር አለ 10 ሴንቲሜትር አለ። እንትኑን ብንመለከተው ዩኒታቸው ብንመለከተው ተመሳሳይ ነው። ሜትርና ሴንቲሜትር ማለትም ሁለቱም ሌንግዝን ነው የሚያመለክቱ። ስለዚህ መደመር እንችላለን። ነገር ግን ቀጥታ መደመር አንችልም። ምክንያቱም ያንደኛው ሜትር ነው፣ ያንደኛው ደግሞ ሴንቲሜትር ነው። ሶ ይሄንን ለመደመር ምን ማድረግ እንችላለን ነው። ዩኒታቸው ተመሳሳይ አይደለም። አንደኛው ሜትር ነው፣ አንደኛው ሴንቲሜትር ነው። ነገር ግን ሁለቱም በሌንግዝ ውስጥ የሚካተቱ ናቸው። መደመር ይቻላል። ሶ እንዴት ነው የምንደምረው? ኖርማሊ ቀጥታ 5 ሲደመር 10 15 ብለ ምን ሜትር ነው ሴንቲሜትር ነው። ስለዚህ አንዱን ወደ አንዱ መቀየር አለብን ማለት ነው። ስለዚህ ይህን ጥያቄ ሰርታችሁ ኮሜንት ላይ አሳውቁ። እስከዛው ድረስ ግን መልካም ትምህርት ይኖርላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል